ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ገብርኤል ወዳጄ ልበለው የስሙ ትርጓሜ ሰውና አምላክ ነው። ተግቶ የጠበቀኝ አለ በዙሪያዬ እልፍኝ በጓዳዬ ከዓይነ ጥቅሻ ፈጥሮኛል እልፍኝ በጓዳዬ ከዓይነ ጥቅሻ ፈጥሮ የሚደርስልኝ ከአጋንንት ፍላጻ የሚታደገኝ ብርሃናዊ መልአክ የሚያበራው ገጹ ከሩቅ ያስተጋባል የገብርኤል ድምፁ። ገብርኤል ወዳጄ ልበለው የስሙ ትርጓሜ ሰውና አምላክ ነው። ተግቶ የጠበቀኝ አለ በዙሪያዬ ሰላም ሰፍኖልኛል እልፍኝ በጓዳዬ ከሰማያት መጣ አስተጋባ ዜና የድነት ምስጢር የአምላክን ሰው መሆን የአዲሱ ኪዳን ምስጢራት ሰባኪ በፈስሒ ድንግል አላስረም ተጌ ገብርኤል ወዳጄ ልበለው የስሙ ትርጓሜ ሰውና አምላክ ነው። ተግቶ የጠበቀኝ አለ በዙሪያዬ ሰላም ሰፍኖልኛል በእልፍኝ በጓዳዬ አሳዳጊ ነው የራማው ልዑል ሰላም ይሰማኛል ስለው ገብርኤል በምልጃው ቆሜያለሁ ጸንቶልኝ ጉልበቴ ይኸው ዘምራለሁ ሰምሮልኝ ስለቴ ገብርኤል ወዳጄ ልበለው የስሙ ትርጓሜ ሰውና አምላክ ነው። ተግቶ የጠበቀኝ አለ በዙሪያዬ ሰላም ሰፍኖልኛል በእልፍኝ በጓዳዬ ሰለስቱ ደቂቅ ላይ የታዘዘው እሳት ወደ ዋለወጥው በመስቀሉ ባርኮት አልፈራም አልሰጋም ስላለ ከጎኔ ሲረዳኝ ይኖራል በዕድሜ በዘመኔ። ገብርኤል ወዳጄ ልበለው የስሙ ትርጓሜ ሰውና አምላክ ነው። ተግቶ የጠበቀኝ አለ በዙሪያዬ ሰላም ሰፍኖልኛል በእልፍኝ በጓዳዬ በሰማያት ላይ ከፍ ከፍ በል ክብርን በምድር ይመስገን ዘመን የሚዋጃለን ምስጋና መድኃኔዓለም ስምህ ገናና መድኃኔዓለም ስምህ ገናና በሰማያት ላይ ከፍ ከፍ በል ክብርን በምድር ይነገራል ዘመን የሚዋጃለን
ምስጋና መድኃኔዓለም ስምህ ገናና መድኃኔዓለም ስምህ ገናና እልፍ አእላፍ መላእክት ቢቆሙ ካንተ ፊት አያርፉም ይተጋሉ ቅዱስ ቅዱስ እያሉ አለና የሚኖር አንተ ነህ እግዚአብሔር በሰማያት ላይ ከፍ ከፍ በል ክብርህም በምድር ይነገራል ዘመንም ይዋጅብሃል ምስጋና መድኃኔዓለም ስምህ ገናና መድኃኔዓለም ስምህ ገናና ሊቃናት ይጮኻሉ በጎደለሳ እያሉ የወርቅ ጥና የያዙ ምስጋናህን አብዙ ያለና የሚኖር አንተ ነህ እግዚአብሔር በሰማያት ላይ ከፍ ከፍ በል ክብርህም በምድር ይነገራል ዘመንም ይዋጃል ምስጋና መድኃኔዓለም ስምህ ገናና መድኃኔዓለም ስምህ ገናና በደም የታተሙ ኃይልን ተሸክሞ የቀን ውደቱን ክብረ ማለም ገነነ ያለና የሚኖር አንተ ነህ እግዚአብሔር በሰማያት ላይ ከፍ ከፍ በል ክብርህም በምድር ይነገራል ዘመንም ይዋጃል ምስጋና መድኃኔዓለም ስምህ ገናና መድኃኔዓለም ስምህ ገናና በዙፋንህ ስር ካሉት ከሰባቱ መናፍስት ከታመኑ ምስክር አዲስ ውዳሴ መዝሙር ያለና የሚኖር አንተ ነህ እግዚአብሔር በሰማያት ላይ ከፍ ከፍ በል ክብርህም በምድር ይነገራል ዘመንም ይዋጃል ምስጋና መድኃኔዓለም ስምህ ገናና መድኃኔዓለም ስምህ ገናና ከአጸደ መቅደስሽ ከስዕለ ረፍት ይበዛለው ከቅዱሱ ደብር ተራራማት ከደጅሽ መጥቼ ሰምሮልኛል ስምሽን ጠርቼ ሚስጥረኛዬ ነሽ ሚስጥረኛዬ ኪዳነ ምሕረት መጽናኛዬ ኪዳነ ምሕረት መጽናኛዬ አውቀዋለሁ ደጅሽን ረድቶታል ስሙ ሰላም ጸጥታ ማግኛዬ የት ሄዳለሁ ማንንም ሲከፋኝ ኪዳነ ምሕረት አንቺ ያለሽ የት ሄዳለሁ ማንንም ሲከፋኝ ኪዳነ ምሕረት አንቺ ያለሽ የሮማን አበባ መዓዛሽ ተወዳል በረከት መቅሰም ሳገኝ ካንቺ ደስ አስራትሽ አድርጊኝ ጠቅልኝ እናቴ ታብብልኝ ጠፍካልኝ ሕይወቴ ሚስጥረኛዬ ነሽ ሚስጥረኛዬ ኪዳነ ምሕረት መጽናኛዬ ኪዳነ ምሕረት መጽናኛዬ
አውቀዋለሁ ደጅሽን የዕረፍት ቦታዬ ጽኑ ሰላም ጸጥታ ማጋዬ የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ የት ሄዳለሁ አልልም ሲከፋኝ ድንግል ማርያም አንቺ ያለሽልኝ አጠገቤ ጎኔ በዙሪያዬ እንዳለሽ እንደሱ ነው ልቤ የማይሚያወራሽ አልቅሼ ሲገርመኝ ነግሬሽ ውስጤን አዘገየም ስትሰሪኝ ቤቴን ሚስጥረኛዬ ነሽ ሚስጥረኛዬ ኪዳነ ምሕረት መጽናኛዬ ኪዳነ ምሕረት መጽናኛዬ አውቀዋለሁ ደጅሽን የዕረፍት ቦታዬ ጽኑ ሰላም ጸጥታ ማጋዬ የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ የእንጦጦዋ እናቴ እምዬ የምልሽ ኪዳንኪ ደጓ የልብ ሰሚ ነሽ በሄድኩበት አለሽ ተከትለሽኛል ስላለሽኝ ሰላም ይሰማኛል ሚስጥረኛዬ ነሽ ሚስጥረኛዬ ኪዳነ ምሕረት መጽናኛዬ ኪዳነ ምሕረት መጽናኛዬ አውቀዋለሁ ደጅሽን የዕረፍት ቦታዬ ጽኑ ሰላም ጸጥታ ማጋዬ የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ የት ሄዳለሁ አልልም ሲከፋኝ ድንግል ማርያም አንቺ ያለሽልኝ። ይቆየን ቢንዬ። ዛሬ በደቡብ ክልል ላይ እንደሰማችሁት ወደ 200 ህጻናት በተመረዘ ጁስ በስቃይ ውስጥ አሉ፣ በህመም ላይ አሉ። እስካሁን ግን የሞተ ሰው የለም። ከጉርሻ ነው የተጋራ ነው። የሞተ ሰው የለም እና ከበድ ያሉትን ወደ ጅንካ ሆስፒታል፣ ሌላውን ደግሞ እዛው ጋር ትሪት እያደረጓቸው ናቸው። ወደ 200 ልጆች ግድም እንትን አድርገዋል። እንግዲህ አቡነ ሩፋኤል እንግዲህ ላለፉት ዓመታት በጋምቤላ በሰባት አህጉር ነበሩ። ከዛ በኋላ ተቀንሶ ባለፈው ታውቃላችሁ የቅዱስ ሲኖዶስ ስብሰባ ከ7 ወደ 5 ገብተዋል እና ከ7 ወደ 2 ገብተዋል። 5ቱ ተነስቶባቸው ከዛ በኋላ እንግዲህ የምስራች የሚያሰማው አብሳሪ መልአክ ቅዱስ ገብርኤል በዕለተ ቀኑ አሁን ካሉበትም የሁለቱም የጋምቤላም የቤንሻንጉል ጉሙዝም አህጉረ ስብከት አባትነት ተነስተዋል እና እግዚአብሔር ይመስገን እንግዲህ ወደ ቅዱስ ሲኖዶስ ወደ አዲስ አበባ መጥተው እንዲቀመጡ እስከ ቋሚ የቅዱስ ሲኖዶስ እስከ ጥቅምት ድረስ ቀርበው እንዲቀመጡ ገብተው ተወስኗል እና እግዚአብሔር ይመስገን። ይሄንን የሰራ እግዚአብሔር ነው። የጋምቤላና የቤንሻንጉል እንዲሁም ባይደዌ ያውን ወለጋ ላይ የተደረገው መኪና ይዞ የመጥፋት ጉዳይ
በእኚህ ሰው ዛሬ አይደለም በነገራችን ላይ አቡነ ሳዊሮስም ሊቀ ጳጳስ ሆነው ወደ ደቡብ ክልል በተሾሙ ጊዜ እዛ አስተዳዳሪ ነበሩ። እሳቸው እንዴት በላይ ላይ ጳጳስ ይሾምብኛል ብለው እንዲሁ የሀገረ ስብከቱ መኪና ይዘው ጠፍተው ነበር። በነገራችን ላይ የሚገጣጠም ታሪክ ከቀለም ወለዳም አሁን መኪና ይዘው ብሏል። ወደ 5 መኪና ነው እና እግዚአብሔር ጩኸታችንን ሰምቶናል። ዛሬ ቅዱስ ሲኖዶስ ቋሚ ሲኖዶስ በአንድ ቃል እንደ አንድ ቃል ተናጋሪ በግልጽ አማርኛ ሁላችን ኃጢአተኛ ነን፣ ሁላችን በደለኛ ነን። የኛ አባት ግን በደልና መተላለፍ ተራራ በጋቢ እንደማይሸፈን በጣም ከባድ ስለሆነ እርምጃ ከአንዳንድ ተወስዷል። ሌላው ቀጣይ ስቴፖቹን እናሳያቸዋለን፣ እንነግራቸዋለን። ጋምቤላዎች እንኳን ደስ አላችሁ። ቤንሻንጉል ጉሙዞች እንኳን ደስ አላችሁ። እንኳን ደስ አላችሁ። ለሚመለከተው አካልና ክፍል ቤተክርስቲያን ደብዳቤ አዘጋጅታለች። ስለዚህ ስለኚህ ሰው ከእንግዲህ አናወራም ማለት ነው። ከረበሹ ብቻ ነው የምናወራው። እውነታው ይሄ ነው። ምን ነው ከፋችሁ እንዴ? ከፋችሁ ከከፋችሁ ከፋ። እሺ እና በ20 ምናምን ቀን እንግዲህ ውሳኔ አግኝተናል። ይሄ ነው እንግዲህ እውነታው። ሌላ መግባት የምትፈልጉ ሰዎች ካላችሁ እናስገባችኋለን። እኔ መምህር አይደለሁም። አባ በርገር ተነስተዋል። ሌላው ትላንትና በጣም ልቤ ያዝኗል። ወንድም ደምረው ቲክታክ ላይ ሰርችላችኋለሁ። ህጉ እንኳን ከጠጡ አይንዱ ይላል እና የደላው ሙቂያኝ ካለ እርግጥ ነው በአንድ ማስታወቂያ 100 ሺህ እና ምናምን ነገር ገንዘብ እያገኛችሁ እናንተ ያልጠጣችሁ። በዚህ ያክል ግን ቤተክርስቲያንን መድፈር ዋጋ ያስከፍላል። ያው ለሱም ነግሬያለሁ በተደጋጋሚ። በዚህ ያክል መጨማለቅ ዋጋ ያስከፍላል። ባዳሩ ደምረው ኦርቶዶክስ ሲሆን አይደለም መጠጥ ጀምረው እዛም እያለ የሚጠጣ ሰው ነበረ። ግን በዚህ ያክል ቤተክርስቲያንን መዳፈር ዋጋ ያስከፍላል። በዚህ ያክል እና አንዳንድ ጊዜ እንደው ለሞራል እኮ እንደው ከ40 በላይ የሆኑ ሰዎች ሰክረህ ጥንብዝ ብለህ ሰክረህ ቆሻሻ ስድብ እየተሳደብክ ሶሻል ሚዲያ ላይ መቀመጥ በጣም አሳፋሪ ነው እና ከእንግዲህ ስትጨማለቁ ዝም ብለን የምናይበት ምንም አይነት ነገር የለም። አቶ መብራቱ ያው ነገርኩ ከፕሮቴስታንትም ሆኖ የሚያደርገውን ነው። ምን እና ይሄ ነው። ጋምቤላ ሀሳብ ካላችሁ መግባት ትችላላችሁ። ጋምቤላዎች አላችሁ ሀሳብ ካላችሁ መግባት ትችላላችሁ። እሺ ሌላ እንግዲህ ስለ ደቡብ ክልል ነግሬያቸዋለሁ። መግባት የምትፈልጉ ሰዎች ካላችሁ እንዳጠቃላይ ምልክት ስጡኝና ገስት ላይ ዝም ብለው ቪዲዮ ከፍተህ ከኔ ጋር መወያየት የምትፈልግ ፕሮቴስታንት አለ። ዛሬ ጠዋት ተነስተዋል። አንዲ ተነስተዋል። እሺ አንተ ገና ነህ 318 ሰው ነህ። ስለዚህ 318 ሰው ስለሆንክ በቪዲዮ መግባት አትችልም እና በቪዲዮ መግባት ከፈለጋችሁ እንትን ትላላችሁ ማለት ነው። ጎግል ሰላም ብያለው። ቶሎ በሉ። ብዙ መቀመጥ የለብኝም። ሀሳቦቻችንን ቸር አድርገን መለያየት አለብን። እሺ መግባት የምትፈልጉ ምልክት ስጡኝ። እሺ የዘውዴ ጤና ይስጥልን። ሳውዝ አፍሪካ እንዴት ናችሁ? ዛሬ ምንድን ነው አዲስ ነገር ተፈጥሯል? ሳውዝ አፍሪካ አረሳውም አይደለ? ሰላም ነው። ልክ ነኝ አይደለ? ያው ይሄ እስከ 30 ውጡ እያሉ አይደለ? አንዳንድ ቦታዎች ያው ደስ አይልም። ከሳውዝ አፍሪካ ውጡ ተባላችሁ?
አዎ ያው ይላሉ እነሱ፣ ግን መንግስት አላለም። ግን ያው ዜጎቹ እያሉ ነው። ኦኬ መንግስት መግለጫ አልሰጠም? አይ ሰጠ። ኢቭን ራሱ መከላከያውን አሰማራለሁ አለ። ግን ያው መንግስት መግለጫ ቢሰጥም ያለው ነገር ማህበረሰቡ ስለሆነ ትንሽ ደስ አይልም። አሁን ከሰኞ ድረስ ነው፣ ከሰኞ በኋላ ነው የሚፈራው። ኦኬ በተለይ ክፍለ ሀገር ላሉት ልጆች፣ ከተማ እንኳን ደህና ነው። ክፍለ ሀገር ላሉት ልጆች ጥሩ አይደለም። ትላንትና ራሱ የሆነ 15 ሱቅ ተዘረፈ ምናምን ነገር አሉ። እቺ ጊዜ ከባድ ናት። ያ አሁን ሪስትሪክሽን መጥቷል። ጊፍት ስጡ ይመስለኛል፣ እሱ ነው የሚያስለቅቀው። ሪስትሪክሽን መጥቷል። እሺ ሪስትሪክሽን መጥቷል እና አይዟችሁ። እግዚአብሔር ምንድነው? እሺ ንገሪኝ ነው ለምን ይያለሽው? ጎበዝ መጋቢ ጊዜ ይስጥቅ። ሌሎችም እስቲ አበባ ጣል ጣል አድርጉበት። ኧረ ተው እንደዚህ ሪስትሪክሽን ምናምን አይረብሽን። እሺ እኔ እኮ ከአባ በርገር ጋር እኮ በስማማ እኮ ከአባ በርገር ጋር እኮ በስማማ ከነ ጆቢራው ጋር በስማማ እኮ ምንም አንበሳ ነበር የሚወርደው አይደል? ታዲያ እንትኑን የዛሬ ግጥሙን ያያችሁ ሰዎች አላችሁ? እኔ ዩቲዩብ ላይ ግጥም ያያችሁ አላችሁ? ተጭኗል። ተጭኗል ግጥም በጣም በቃ በጣም የሚገርም ግጥም ተጭኗል። ምንድን ነው የምታጭውብን? እሺ ኮኩዬ ቴንኪው፣ ጉግል ቴንኪው። ለሌላ አይደለም እንዳንወርድ ብዬ ነው። እስካሁን ሬስትሪክሽኑ አለ። እሺ ፍቅረ ኢየሱስ ምን ላይ ነበር እየተወያያችሁ የነበረው? ሶሪ አይ ምንም ውይይት ምንም ውይይት ገና ነው። እና ጋምቤላዎች እና ቤንሻንጉሎች እንኳን ደስ አላችሁ። ያው ተነስተዋል፣ ወደ ቤታቸው ወደ አዲስ አበባ እንዲመጡ ተብሎ ተወስኗል። ይህንን እንግዲህ ወሳኝ ሀሳብ ልፋታችን ነው። እርግጥ በጣም ፕራውድ ተሰምቶኛል በቋሚ ሲኖዶስ እንዲሁም በቅዱስ ሲኖዶስ ሪስፖንሲቢሊቲውን ለቋሚ ሲኖዶስ ስለሰጠ ለቤተ ክህነት ስለሰጡ በጣም በተሰባጠረ ሁኔታ ሕግና ስርዓተ ቤተክርስቲያንን ባማከለ እንዳልኳችሁ ነው። እንደቅድሙ ተራራ በጋቢ እንደማይሸፈን የእሳቸው ነገር ከተራራው በለጠ። ስለዚህ እኛ ብንከድ ነው የሚገልጠው አያሌ ያለና ብለው አባቶቻችን በአንድ ድምፅ ከሁለቱም አህጉረ ስብከት እንዲነሱ ተወስኗል ማለት ነው። 4 ነጥብ ከዛ አታድርቁኝ ማለት ነው ተነስተዋል። እያንዳንዳችሁ ደግሞ ቤተክርስቲያን ይህን ጉዳይ ደብዳቤው ደግሞ ሲደርሰን እንነግራችኋለን። የተወሰነው ደብዳቤ ወደ ቦታው ጋር ስላልደረሰ ነው እንጂ ምን ማሳየትም እንችላለን። ግን ስለተወራ እኛም ውግዘት ጥቅምት ላይ እንግዲህ ቋሚ ሲኖዶስ ቅዱስ ሲኖዶሱ ውሳኔ ይሰጣል ብለን ተስፋ እናደርጋለን። የሚቀር አይደለም። ሙሌ እኮ ጣል እኮ አድርጎኛል። እሺ ለመንግስት እጄ ሰጥቻለሁ። ኧረ አንዱ ቆያውን በኋላ አሰማችኋለሁ። ቢኒያም ፍንድት ብሎ ሲሞት አየሁ አለኝ። ቆይ ላሰማችሁ እንዴ ከሙሌ ዝማሬ በፊት አልሰማችሁም? ፓስተር ሶፊ ጋር ቀርቡ። ቆይ ላሰማችሁ። እኔ በቃ ስቄ በቃ የአባታችን መዝሙር ነው ትዝ ያለኝ። እኔ ግን ሁሉ ይረግመኛል
እኔ ግን ቆይ ላሰማቸው እዚህ ጋር ነው። አይ ሶፊ ጠቅላይ ሚኒስትራችን ዶክተር አብይን በነገራችን ላይ ኢየሱስ ክርስቶስ ነው ይለዋል ሰውዬ። ሰይጣኑ ከላይ አረማይ እኔን ራሴ እያስተማሩኝ ነው። ከስህተት ላይ የሚመልሱ ናቸው እነዚህ ስድቦች የሚለው ካፋችሁ በትን የሚሳደቡ እኔ የሚጠላቸው በሙሉ የሚሳደቡ ዘመናዊ ተሳዳቢዎች ግን በወንጌል በምናምን ምናምን ምናምን ውስጥ አድርጎ የሚሳደቡ የጠቅላላው ተንኮለኛ በጣም ይቻላል። እዚህ የምድሪቷ ጥፋት ኃይል ድርጅቶች ፈርጥጠው ግማሹ እዚህ ከእኛ ስር ቁጭ ብሎ እንደነ የነ ቢኒያም ሽታይ ፓስተር ነው፣ ቄስ ነው፣ መጋቢ ነው፣ ምንድን ነው ብሎ የማናውቀው ፈንድቶ የሚሞተው እሱም ባይዘው በቅርብ ጊዜ ፈንድቶ ብሎ ስጋው ለሳጥን ራሱ በማይበቃ ብሎ ነው በፓስተር ቢኒያም ሽታይ ፍቅረ ኢየሱስ ምን ነው ፍቅረ ኢየሱስ? አሁን ፍቅረ ኢየሱስ ተብሏል። ኦርቶዶክስ ነው። ምን እናድኩም እናንተ እኔ ምን አውቃለሁ ታዲያ እኔ ስም ዳቦ ያውጣል ምን አውቃለሁ እኔ ቢኒያም ሽታይ ነው። ቢኒያም ሽታይ ነው የማውቀው። ቢኒያም ሽታይ ውጋጡ ብያለሁ ብሎ የእሱና የመሳይ መኮንን አሟሟት አንድ አይነት ናቸው። ለምሳሌ ቢኒያም ሽታይ ጴንጤው ፓስተር ነበር አይደል? ቸርች ሸጠ። ቸርች የወሰደ መሬት ነው። ቸርች ትጦ ምን ብሎ በትኖ በጎቹን መንጋ በትኖ ሄደ። ደግሞ ጠቅልሎ የዚህ ቸርች ሸጠዋል። እሳቸው ቸርች ሸጠዋል። እዚህ ኢትዮጵያም ሽጧል። ምን እሱ ይሸጥ ነገር አለ። እኔ ራሳ ቀብራለሁ ነው አይደል? እሱ የሞታ ሰውን ይሸጣሉ። ስለዚህ እነኚህ ሁሉ አሁን ለምሳሌ መሳይ ብትወስድ 28 ሚል ምን አልከኝ? እንደዚህ አይነት ሰዎችን አታዝንላቸው። አእምሮ እኮ ችግር ነው። በነገራችን ላይ እኔ መንግስት ራሱ እንደዚህ አይነት ሰው ነው ብዬ ነው የማምነው። በነገራችን ላይ ብልጽግና ራሱ ከዛ ይሻላል። አይ ነው እንደዚህ አይነት ሰዎች አሁን እየተፈጠሩ ያሉት የሚያወሩት ምናምን አንዳንዴ እኮ ሳይኮሎጂ እኮ ብዙ አለ የተዛባ ነገር ሕክምና ይፈልጋሉ። ገብቷል? አዎ ግን እነዛ አይታከሙም። በነገራችን ላይ ደውዬለታለሁ ጠዋት ከሶፊ ጋር ተደዋውለን ቢኒ እንደዚህ ብሎሃል አለኝና ከዛ በኋላ ስልኩን አገኘውኝና ብደውል አያነሳም። በዚህ ይፈራኛል እኮ ብደውል አያነሳም። በነገራችን አንድ ስቱዲዮ ሰርተናል። አንድ ስቱዲዮ ተከራይተን ሰርተናል እና ያው እኔ እንደ በሽተኛ እንደሆነ በኢህአዴግ ዘመን ብልቱ ላይ ሃይላንድ አንጠልጥለውበት እኔ ውሸት አልዋሽም፣ ራሱ የተናገረው ነው። ደፍረውት እና ምናምን ነገር አድርገውት ከዛ በኋላ አንድ ማህበር ፈጥሮ ምናምን እንደሆነ አውቃለሁ እና ያው አዝንለታለሁ፣ በእውነት ለመናገር አዝንለታለሁ እና ከዛ ደወልኩለት። ያው እኔ ጋር መቅረብ አይችልም እንደው በቃ ዝም ብሎ አሁን አየር ለመያዝ በቃ እና መንግስት በቃ ይሄ ነው። በነገራችን ላይ አይደለም ካላችሁኝ በሐሳብ ልልና ሞግታለችዋለሁ። በነገራችን ላይ ማለት ነው የእግዚአብሔር ስም ይህም በሽታ ከመምጣቱ በፊት የእግዚአብሔር ስም መጠራት የጀመረው በዶክተር አብይ አህመድ ዘመን ነው። በዚሁ ላይ እንዳለ ሁሉ እግዚአብሔርን የማያውቀው ሁሉ እግዚአብሔርን የፈለገበት ጊዜ ስለሆነ የእግዚአብሔርን ስም እንጠብቅ፣ እግዚአብሔርን ስሙን እንጥራ። ከውሸተኛ ሚዲያዎች ያልሆነውን ሆነ ብለው ከሚያወሩ የህዝብን አእምሮ ከሚረብሹ የመንግስትን ስራ ከሚያበላሹ የሰውን ገጸ ባህሪ ከሚያበላሹ
ሐሰተኛ ሚዲያዎች ራሳችንን ጠብቀን እየተረዳዳን እየተፈቃቀርን ለወንድማችን እየቆም ዘመኑን እንድንሻገር አባታዊ መልእክቴን አስተላልፍ። ከጃንሆይ ወዲህ የእግዚአብሔር ስም አይጠራም ነበር። ከጃንሆይ ወዲህ የእግዚአብሔር ስም ይህም በሽታ ከመምጣቱ በፊት የእግዚአብሔር ስም መጠራት የጀመረው በዶክተር አብይ አህመድ ዘመን ነው። በዚሁ ላይ እንዳለ ሁሉ እግዚአብሔርን የማያውቀው ሁሉ እግዚአብሔርን የፈለገበት ጊዜ ስለሆነ የእግዚአብሔርን ስም እንጠብቅ፣ እግዚአብሔርን ስሙን እንጥራ። ከውሸተኛ ሚዲያዎች ያልሆነውን ሆነ ብለው ከሚያወሩ የህዝብን አይምሮ ከሚረብሹ ከሚያበላሹ የሰውን ገጸ ባህሪ ከሚያበላሹ ሐሰተኛ ሚዲያዎች ራሳችንን ጠብቀን እየተረዳዳን እየተፈቃቀርን ለወንድማችን እየቆም ዘመኑን እንድንሻገር አባታዊ መልእክቴን አስተላልፋለሁ። እሺ ሼልሲ ጨርሻለሁ። ሻይ ልጠጣ ብዬ ነው። ጎግል የትላንት እኮ አሳይተነው ነበረ እና ያው ጋምቤላዎች እና ቤንሻንጉሎች እንኳን ደስ አላችሁ ብያለሁ። እሺ የቅድሙን በቪዲዮ ላሳያችሁ፣ ምናልባት ጉግል ቢዚ ከሆንክ ማለት ነው። ምን አድርጌ? እኔ ምንም የማውቀው ነገር የለም። አንተ እኮ የተንኮል የግድራምቶች ተንኮለኛ ሸረኛ ሐሰተኞች በጣም የተተበተቡ ለማበድ የደረሱ ሁሉ ባለጌዎች፣ የተራጋሚዎች ረጋሚ፣ የተሳዳቢዎች ይሄ ብሔርን የሚሳደቡ ሃይማኖትን የሚሳደቡ እኔ የምጠላቸው በሙሉ የሚሳደቡ ዘመናዊ ተሳዳቢዎች ግን በወንጌል በምናምን ምናምን ምናምን ውስጥ አድርጎ የሚሳደቡ የጠቅላላው ተንኮለኛ በጣም ይሰማኛ እዚህ የምድሪቷ ጥፋት ኃይል ድርጅቶች ፈርጥጦ ግማሹ እዚህ ኬንያ ስር ቁጭ ብሎ እንደነ የነ ቢኒያም ሽታይ ፓስተር ነው፣ ቄስ ነው፣ መጋቢ ነው፣ ምንድን ነው ብሎ ማናቀው ፈንድቶ የምሞተው እሱም ባይዘው በቅርብ ጊዜ ፈንድቶ ብሎ ስጋው ለሳጥን ራሱ በማይበጣ ፍንድት ብሎ ይሞታል። እሱ ፓስተር ቢኒያም ሽታይ ፍቅረ ኢየሱስ ምኑ ነው ፍቅረ ኢየሱስ? አሁን ፍቅረ ኢየሱስ ተብሏል። ኦርቶዶክስ ነው። ምን እናንተ እኔ ምን ያውቃለሁ ታዲያ? እኔ ስም ዳቦ ያውጣል፣ ስም ዳቦ ያውጣል። ምን ያውቃለሁ እኔ? ቢኒያም ሽታይ ነው፣ ቢኒያም ሽታይ ነው የማውቀው። ቢኒያም ሽታይ ውርጋጡ ብያለሁ። ብሎ የመሳይ መኮንን አሟሟት አንድ አይነት ናቸው። ለምሳሌ ቢኒያም ሽታይ ጴንጤ ሆነ፣ ፓስተር ነበር አይደል? ቸርች ይሰጣል። ቸርች የወሰደ መሬትም ቸርች ትጦ ምን ብሎ በትኖ በጎቹን መንጋ በትኖ ሄደ። ደግሞ ጠቅልሎ የዚህ ቸርች ሸጠዋል። እሳቸው ቸርች ሸጠዋል። እዚህ ኢትዮጵያም ሽጧል። ምን እሱ የማይሸጥ ነገር አለ? እኔ ሬሳ ቀብራለሁ ናልኩት አይደል? እሱ ሰውን እኮ የሞታ ሰውን ይሸጣሉ። ጥርስ ወርቅ ካለበት ይሸጣል። ስለዚህ እነኚህ ሁሉ አሁን ለምሳሌ መሳይን ብትወስድ 28 ሚሊዮን ብር ሽጦ ነው የሄደ መሬት እዚህ መጥቶ ሰው በማይጎዳ መልኩ ምን አይነት ይሄ አስተማሪ ነው። ይሄ አንተን ከስህተት ላይ የሚመልሱ ናቸው እነኚህ ስድቦች። ስድቦች ጭራሽ ቁርሱ እኮ በኩራት ነው እኮ የሚናገሩ። በኩራት ግሳጼ ነው ይሄ። ወንድም ምን ሆነ ቀር ግሳጼ ነው። ውሰድ፣ ተቀበሉ፣ አትጨነቁ። ዝም ብላችሁ
ለመፈረጃ አትሩጡ፣ ቆም ብላችሁ አስተውሉት። አሁን ለምሳሌ እንደዚህ እኔ አሁን ከተሳደብኳቸው ስድቦቹ ውጪ አራቱ እኔ የሚጣላቸው ነገሮች አሉ። እሺ ለምሳሌ በብሔር ቢሳደብ በብሔር ቢሰድብ፣ በሃይማኖት ቢሰድብ፣ በእናት ቢሰድብ፣ እናትን እንዲህ ላድርግ የሚሉት እነኚህ ባህላዊ ናቸው ዘመናዊ ናቸው? እርሶ ይክፈሉልኝ እንጂ እኔማ ምኑን አውቀዋለሁ። እርሶ ነው ዘመናዊ ያርጉት ባህላዊ ያርጉት፣ እርሶ ነው እየነገሩ ነው ያሉት እኮ። እንዴ አንተ እዚህ ምድር ላይ ያለ ሁሉንም ምንም አታውቅም? ምን አውቃለሁ? በምን አውቃለሁ? ስለ ስድብ በምንም መጽሐፍ ቅዱስ የሚለው ካፋችሁ በጎ ቃል እንጂ ክፉ ቃል አይወጣ የሚል መጽሐፍ ቅዱስ መርህ አለኝ አለ። እዚህ ምድር ላይ እንዳንተ አዋቂ አለ እንዴ? ምን አድርገህ? እኔ ምንም የማውቀው ነገር የለም። አንተ እኮ የተንኮል የግድራምቶች ተንኮለኛ ሸረኛ አሰተኞች በጣም የተተበተቡ ለማበድ የደረሱ ሁሉ ባለጌዎች፣ የተራጋሚዎች፣ ረጋሚ የተሳዳቢዎች፣ ይሄ ብሔርን የሚሳደቡ ሃይማኖትን የሚሳደቡ እኔ የምጠላቸው በሙሉ የሚሳደቡ ዘመናዊ ተሳዳቢዎች ግን በወንጌል በምናምን ምናምን ምናምን ውስጥ አድርጎ የሚሳደቡ የጠቅላላው የተንኮለኛ በጣም ሸረኛ እዚህ የምድሪቷ ጥፋት ኃይል ድርጅቶች ፈርጥጦ ግማሹ እዚህ ኬንያ ስር ቁጭ ብሎ እንደነ የነ ቢኒያም ሽታይ ፓስተር ነው፣ ቄስ ነው፣ መጋቢ ነው፣ ምንድን ብሎ ማናቀው ፈንድቶ የምሞታው እሱም ባይዘው በቅርብ ጊዜ ፈንድቶ ብሎ ስጋው ለሳጥን ራሱ በማይበቃ ፍንድት ብሎ ይሞታል። እሱ ፓስተር ቢኒያም ሽታይ ፍቅረ ኢየሱስ ምኑ ነው? ፍቅረ ኢየሱስ አሁን ፍቅረ ኢየሱስ ተብለዋል። ኦርቶዶክስ ነው። ምን እናንተ እኔ ምን ያውቃለሁ ታዲያ? እኔ ስም ዳቦ ያውጣ ስም ዳቦ ያውጣል። ምን ያውቃለሁ እኔ? ቢኒያም ሽታይ ነው። ቢኒያም ሽታይ ነው የማውቀው። ቢኒያም ሽታይ ውርጋጡ ብያለሁ። ፍንድት ብሎ የእሱና የመሳይ መኮንን አሟሟት አንድ አይነት ናቸው። አንድ አይነት ለምሳሌ ቢኒያም ሽታይ ጴንጤ ሆነ፣ ፓስተር ነበር አይደል? ቸርች ይሸጣል። በቸርች የወሰደ መሬትም ቸርች ትጦ ምን ብሎ በትኖ የበጎቹን መንጋ በትኖ ሄደ። ደግሞ ጠቅልሎ የዚህ ቸርች ሸጠዋል። እሳቸው ቸርች ሸጠዋል እዚህ። አዎ ኢትዮጵያም ሽጠዋል። ምን እሱ የማይሸጥ ነገር አለ? እኔ ራሳ ቀብራለሁ አልኩት አይደል? እሱ ሰውን እኮ የሞታ ሰውን ይሸጣሉ። ጥርሲ ወርቅ ካለበት ይሸጣል። ስለዚህ እነኚህ ሁሉ አሁን ለምሳሌ መሳይን ብትወስድ፣ እሺ በነገራችን ላይ ያው እኔ እውነት ለመናገር ሰኒ እዛ ልደታ ቤተክርስቲያን ፊት ለፊት አንድ ስቱዲዮ እኔም በወር 20 ሺህ ብር ተከራይቼ እሱም እዛ እንደዚሁ ይሰራ ነበረ። ኤዲተሮቻችን ምናምን ማናጀሮቻችን አንድ የተወደዱ በረከትና አልዓዛር የሚባሉ ልጆች ነበሩ። እግዚአብሔር ምስክሬ ነው። ቀና ብሎ አያየኝም። በሁለት እጁ ነበር የሚጨብጠኝ። እግዚአብሔር ምስክሬ ነው። አንድ ቀን አልዓዛርና በረከትን አመጣላችኋለሁ። ፓስተርዬ እንደምን ነው? እንዴት ነው አባቴ? ሲያሻሹኝ ምናምን ይለኛል። ለምን? ታሪኩን አውቃለሁ። ያው እሱ ብልቱ ላይ ሃይላንድ አንጠለጠሉብኝ ይላል፣ ደፈሩኝ ይላል ምናምን ይናገር ነበረ። እና ቪዲዮዎቹን የእሱን በዩቲዩብ ወደኋላ ሄዳችሁ ከቲክቶክ በፊት ማለት ነው ማየት ትችላላችሁ። እና እንግዲህ በዛ ጊዜ ያው እንትን ሲደረግ ያው እነ ሽመልስ እና አባዱላ ራርተውለት ወደ ሰበታ መስመር የሆነች ነገር ሰጡት ምናምን። እና ዛሬም እየደወልኩለን ነበር ይህን ቪዲዮ ሶፊ ከነገረኝ በኋላ ደውዬለን ነበር። በጣም አያሌ ጊዜ ደውዬለን ነበር። እስኪ
እና አግባለሁ ለወውንም ካለ እና ለታየ ሞጋለም ደውዬለታለሁ ዛሬ። በነገራችን ላይ ለሁለቱም ደውዬላቸዋለሁ። ማለት ሰኒ አካም ቱርተኔ ነጉማ ሰኒኮ ነጉማ ኮቱሜ እንዴት ነህ? ደወልኩልህ እኮ ቀኑ ሙሉ ስብሰባ ነበርኩኝ። ቀን ስትረግጠኝ ነው አልክ አይደለ? ሰላም ነው። እንደዛ አሻሸኝ እንዳላልከኝ እዛ በረከትና አላዛር ስቱዲዮ እዛ የተገናኘን ጊዜ እንደዛ ያላማከርከኝ ዛሬ ስትረግጠኝ ቸርች ሸጦ ምናምን አልከኝ እኮ ቀጠቀጥከኝ። ኧረ በፍጹም አልነካውም ትለኛለህ እንዴ? ግን እንዴት ግን ልትደፍረኝ ቻልክ? ሰኒኮ እንዴት እኔ እንግዲህ ያ ሁሉ ታሪክህን ነግረኝ ኢህአዴግ ያደረገህን ነገር ነግረኝ እንዴት ልትደፍረኝ ቻልክ? እውነቴን ነው የምነግርህ። እኔ አሁን አንተም የልጆች አባት ነህ ፈንድቶ ይሞታል ምናምን ትለኝ ነበር። ለዚህ ነው ቀኑ ሙሉ ትደውልልኝ ነበረው። አልነካውም አለኝ። አያችሁ፣ ሰማችሁ አይደለ? እሺ ዘጋብኝ አውቋል ላይቭ እንደሆንክ። ቆይ ሰና አግባለሁ አለ። እኔ ገርሞኛል በነገራችን ላይ አልነካውም አለኝ እኮ በእውነት ይኸው ሰምታችኋል አይደለ? ከመጣ ሳቡት አይመልስም። ቢኒ በቃ ላይቭ እንደሆን ካውቋል። አይ ምን አልኳችሁ? ሰኒኮ ኮቱ ናግባ ቆይ እሺ ሰማችሁ አይደል? አላነሳው እኔ እንዴት አንተን እናገርሃለሁ አለ። ሰምታችኋል አይደል? እንደዛ ሲል አራው ይሰማል በደንብ። ቆይ ቀጥታ ታሳያለህ። እንግዲህ አውሮጣለሁ ስጋ ደካማ ነው። ደግሞ ሌላ ሐዘን ደግሞ ሌላ ምርዶ ሰምቻለሁ። ለፍትህ የሚጮህ ዘላለም ሞታልም ሌላ ሞት ሞቻለሁ። ማን ነው የሚጮኸው? ከተማው ተኝቶ ለሱ ቀን መርቶ ለኔ ቀን ጨልሞ ሰፈሩ ጠልሽቶ እናቴ ማማዬን ከኋላዬ ትቼ ስትነድ ያየኋት ማገባ አዝሞ ካህናቱ ወድቀው ሸማቸው ቀይ ቀልሞ ዲያቆናቱ ወድቀው ከደፍ ላይ ተደፍተው ማጠንታቸው ከስሞ ከበሮ መቃወሚያው በየተራ ወድሞ እናቴንም የኔ ቅድስቷ ቤቴን ማን ቤተክርስቲያን ጥዬ ሄድኩኝ። ስጋ ያሸነፈኝ ዘላለም ሞታሉ ዳግም መርዶ መጣ። ከዚህ ሌላ ሐዘን ከቶስ ምን ሊመጣ? ማን ነው የሚጮህልኝ ከጸባዖት ደርሶ ጸሎቱ የሚሰማ? ጨለማው አይንጋ ጸሎቴ የማይነካው ነገር የለም። ሁላችሁም ከዚህ እንዳለቀ በእርግጠኝነት ሄዳችሁ እንደምታዩት ተስፋ አደርጋለሁ።
ጉግል የምታሳየን ቪዲዮ አሳየንና ዩቲዩብ ላይ ሄዳችሁ ሁላችሁም ጠቃሚ ነገሮች አስቀምጬላችኋለሁ እና የጉግል እንስማና ከዛ በኋላ ፍቅር ዝማሬ ዘምራለን እንጨርሳለን ማለት ነው። ነገ ያለን የወር ፕሮግራም ላይ መሄድ የምትፈልጉበትን አገር ካርታ ይዛችሁ ነው። መሄድ የምትፈልጉበትን አገር ካርታ ይዛችሁ ነው። ለዛ ነው ነገ መጸልየው። መሄድ የምትፈልጉበትን እግዚአብሔር በር እንዲከፍትላችሁ የምትፈልጉትን አገር ካርታ ፕሪንት አድርጋችሁ ይዛችሁት ነው። ነገ የምንጸልየው በሱ ላይ ነው። እግሮቻችሁ መንቀሳቀስ ይጀምራሉ። አምላክ እግሮቻችሁን ያንቀሳቅሳችኋል። በደምብ ስሙኝ። ኮሪያውያን የ5 ዓመት ህፃናት ልጆቻቸውን የዓለም ካርታ ዘርግተው እግሮቻቸውና እጆቻቸውን እየጫኑ ከ5 ዓመታቸው ጀምሮ እንዲጸልዩ ያስተምሯቸዋል። ወደ ዓለም ሁሉ ሚስዮናዊ ሁነን እንሄዳለን ብለው እሺ ችግር ጊዜ አወጣኝ ከጭንቀት
የበጣጠስከው የነደደው እሳት ጠፍቷል። ከእኛ ጋር ገብርኤል ቆሟል። መላእክቱን በሰማይ ገብርኤልን እንዳረጋጋህ ገብርኤል አምላክን ሰው በሆነ ገብርኤል ለድንግል ነገርክ ገብርኤል የታመንክ ነፍሰ ዳር የምህረት አማላጅ አንተ ነህ ገብርኤል የምትቆም በቅድመ እግዚአብሔር የአናብስቱን አፍ ዘጋህ ወህኒውን አናወጽከው በሕይወት መንገድ የምትመራ ለእግዚአብሔር ሕዝብ የምትራራ መላእክቱን በሰማይ ገብርኤል እንዳረጋጋህ ገብርኤል የአምላክን ሰው መሆን ገብርኤል ለድንግል ነገርክ ገብርኤል የታመንክ ነፍሰ ዳር የምህረት አማላጅ አንተ ነህ ገብርኤል የምትቆም በቅድመ እግዚአብሔር ጸሎት ይዞ የሚወጣ ምሕረት ይዞ የሚመጣ ዘወትር የሚያይ አምላኩን ፊት ቅዱስ ገብርኤል ይገመናል። መላእክቱን በሰማይ ገብርኤል እንዳረጋጋህ ገብርኤል አምላክን ሰው መሆን ገብርኤል ለድንግል ነገርክ ገብርኤል የታመንክ ነፍሰ ዳር የምህረት አማላጅ አንተ ነህ ገብርኤል የምትቆም በቅድመ እግዚአብሔር በመዓልትና በሌሊት የሚያድነን ከእሳት ዙሪያችንን የሚሰፍር የሚያማልድ ከእግዚአብሔር መላእክቱን በሰማይ ገብርኤል እንዳረጋጋህ ገብርኤል አምላክን ሰው መሆን ገብርኤል ለድንግል ነገርክ ገብርኤል የታመንክ ነፍሰ ዳር የምህረት አማላጅ አንተ ነህ ገብርኤል የምትቆም በቅድመ እግዚአብሔር ባክኛለሁና በሥጋ ፈተና የዚህ ዓለም ሐዘን ታፍለውና ፈጥነሽ ወደ እኔ ነይ ከትንሿ ቤቴ አሳየኝ አምላክ ድንግል እመቤቴ ባክኛለሁና በሥጋ ፈተና የዚህ ዓለም ሐዘን ታፍለውና ፈጥነሽ ወደ እኔ ነይ ከትንሿ ቤቴ አሳየኝ አምላክ ድንግል እመቤቴ ባህሩ ትልቅ ነው ድንግል እመቤቴ ትንሽ ናት መርከቤ ድንግል እመቤቴ ትንሽ ናት መርከቤ ድንግል እመቤቴ የመንገዴ መሪ ድንግል እመቤቴ አንቺ ነሽ ወደቤ ድንግል እመቤቴ አንቺ ነሽ ወደቤ ድንግል እመቤቴ ባክኛለሁና በሥጋ ፈተና የዚህ ዓለም ሐዘን ታፍለውና ፈጥነሽ ወደ እኔ ነይ ከትንሿ ቤቴ አሳየኝ አምላክ ድንግል እመቤቴ በመንገዴ ስዝን ድንግል እመቤቴ ዓለም ተስቃለች ድንግል እመቤቴ ዓለም ተስቃለች ድንግል እመቤቴ መመኪያ በቤቷ ድንግል እመቤቴ ወዴት ነች እያለች ድንግል እመቤቴ ወዴት ነች እያለች ድንግል
ድንግል እመቤቴ እንዳልወድቅብሽ ድንግል እመቤቴ በቀንም በሌሊት ድንግል እመቤቴ ተስፋዬ አንቺ ነሽ ድንግል እመቤቴ ተስፋዬ አንቺ ነሽ ድንግል እመቤቴ ባገኛለሁና በሥጋ ፈተና የዚህ ዓለም ሐዘን ጫፍ የለውምና ከትንሿ ዕድሜ ነይ ከትንሿ ቤቴ አሳየኝ አምላክ ድንግል እመቤቴ የለም ያተረፍኩት ድንግል እመቤቴ ወጥቼ ወርጄ ድንግል እመቤቴ ወጥቼ ወርጄ ድንግል እመቤቴ በትርፍ ያንቺ ብቻ ነሽ ድንግል እመቤቴ ጽዮን አማላጅ ድንግል እመቤቴ የግሸን እናቴ ድንግል እመቤቴ ባክኛለሁና በሥጋ ፈተና የዚህ ዓለም ሐዘን ጫፍ የለውምና ፈጥነሽ ወደ እኔ ነይ ከትንሿ ቤቴ አሳየኝ አምላክ ድንግል እመቤቴ ባክኛለሁና በሥጋ ፈተና የዚህ ዓለም ሐዘን ጫፍ የለውምና ፈጥነሽ ወደ እኔ ነይ ከትንሿ ቤቴ አሳየኝ አምላክ ድንግል እመቤቴ ይቆየን። ዝማሬ መላእክት ያሰማልን። በእውነት በእውነት ፍቅርዬ ከልብ እናመሰግናለን፣ ከልብ እናመሰግናለን። ሁላችሁንም ከልብ አመሰግናለሁ። እንግዲህ ዝማሬ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን በሉ። ፍቅርን ከልብ እናመሰግናችኋለን። ነገ እንገናኛለን። ዩቲዩብ ላይ ላችሁን ተመልከቱ። እንግዲህ ሁላችን ከብክነታችን ደግሞ ወጥተን ወደ ደጁ እየቀረብን እንድንበረታ ለሁላችን ይሁን። ከልብ አመሰግናለሁ፣ ከልብ አከብራችኋለሁ። እግዚአብሔር ፈቅድና ብንኖር እንገናኛለን። በጸሎት አስቡን። በጣም ነው የማመሰግነው። ቴንኪዩ። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ